ውድ ቤተሰቦች እንደተመለከታችሁት ሚኪ በጣም አዝኗል በዳኒ በመጥፋቱ። ይኸውልሽ ነው እኔን ጅል ለማድረግ አትሞክሪ። ጫካውን እንፈልጋለን። ለምን ደው መከረኝ የምታበሉኝ? እሺ ነው ፈልጉ በቃ ማለት ዳኒ እንደው አያርገውና ባናገኘው እንኳን የግል እንዴት ነው የምነግርህ? ዝም ብዬ እነግራለሁ እንዴ? አትዋሽኝ። ግን በቃ በረከት የሆነ ቦታ ሆኖ በቅርብ ርቀት እያየን እንደሆነ አውቃለሁ። በቅርብ ርቀት እያየን ነው። ከዛ በቃ ቤት ሷጥቼ በገመድ ሲጣርቅጬ ገደልኩት። ይሄ ነገር እየተደጋገመ ነው። ምን ማድረግ እንዳለብን አናውቅም። የት ጋር ነው? ምን አገረው ብትልከኝ ምን ነው? ታውቃለህ ሁሉን ነገር አብረን ነው የምናደርገው። አብረን ነው ሁሉን ነገር የምንሰራው። አውቃለሁ እያየን አይደለም። ማንም ሰው የለም ማለት። ስለዚህ ታወሪያለሽ። እነሱ ናቸው ዋናው ፊት ለፊቱ ነው ከሞት ጋር ከሰው ጋር ግብግብ እየፈጠሩ የሚሰሩ እዚህ ጋር ናቸው። ውድ ቤተሰቦች ሚኪ በጣም ራሱን እየቀጣ ወይም ደግሞ ራሱን እየጎዳ ነው ያለው። ባለሀብት ነህ። ምናልባት ባለሀብት ኮንክ ራስን ለመጠበቅ ከሆነ መሳሪያውን ያዝከው። የፈለገ መሳሪያ ቢይዝ ወንድ ነን፣ አያቅተንም። እሱ ችግር የለውም እንይዘዋለን። እንዳረከው ተናግረኛለህ። በጣም ብዙ ቅመም የመድኃኒቱን ጣዕም የሚያጠፋልኝ አይነት አንገላታነ። ኧረ ችግር የለውም። ከዛ በቃ ያንን ከጠጡ ወይም ከበሉ በኋላ ራሳቸውን አያውቁ። ከዛ ጋሽ ሉል እንደፈለጉ ያደርጋቸዋል። ምን አለቀይ እንድገለው። ከዛስ ምንድን ነው ያደረገው? እንኳን ደስ አላችሁ። በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ውድ ቤተሰቦች እንግዲህ አሁንም የምንገኘው እንግዲህ በአንድ ጫካ ውስጥ ነው። ይህንን ጫካ ታውቁታላችሁ። በዚህ ቦታ ላይ ነው እንግዲህ ቁጭ ብለን እነ ልዑልን ኢንተርቪው ስናደርጋቸው የነበረው ብዙ ነገር የተፈጠረበት ጫካ ነው። ውድ ቤተሰቦች እንግዲህ ቀደም ሲል እንግዲህ ቪዲዮ አንድ የሰራነው ቪዲዮ ነበር። ያ ቪዲዮ በጎጆ ቲዩብ ሁለተኛው ቻናል ላይ ተለቋል። እንግዲህ ቤተሰቦች መድኃኒትን ስናገኛት በቁጥጥር ስር ስናውላት እንዲሁም መኪና ውስጥ አንዳንድ ኢንተርቪዎችን አድርገን ነበር ከሷ ጋር። ኮሜንት ላይ ቪዲዮውን ሊንኩን አስቀምጥላችኋለሁ እንድታዩት እየገባችሁ። ሲቀጥል ደግሞ ይህንን ጫካ ከሷ ጋር ሆነን ለመፈለግ ሞክረናል። ያው አንዳንድ የማይረቡ ነገሮችን ለማድረግ ስትሞክር ነበር። ችግር የለውም ከኛ እጅ ስለማታመልጥ አሁንም በኋላ ማታረግም ማለት ዘበት ነው። ምክንያቱም እኛን ጠንቅቃ አሳምራ ስለምታቅ ከኛ ለማምለጥ አሁንም ቢሆን ማትፈነቀለው ድንጋይ አይኖርም።
ለማምለጥ አትሞክርም ማለት ዘበት ነው። ችግር የለውም። እኛ በምንም ተአምር አንቺ ልታመልጭናችን በምንም ተአምር። ቤተሰቦች እንግዲህ አንዳንድ ነገሮችን እናወራለን። አሁንም ቢሆን እየፈለግነው ነው። ትንሽ እንረፍ ብለን ነው። ጫካውን በደንብ አበጥረን ነው ያየነው ከሷ ጋር ያለው ነገር ከባድ ነው። ያው ፈጣሪ ይመስገን ታምራት ከጎኔ ነው ያለው። ከፈጣሪ ጋር ዛሬ ማለት ዳኒ እንደው አያርገውና ባናገኘው እንኳን ያው ባለበት ሰላም እንዲሆን ነው የኛ መልካም ምኞት። ይሄ ነገር እየተደጋገመ ነው። ምን ማድረግ እንዳለብን አናቅም። ያው ዳኒ ባልደረባይም ብቻ አይደለም ከዚህ በፊት ረጅም ጊዜ አብረን ሰርተናል። ከአንድ አመት በላይ የኛ የጀርባ አጥንት ሆኖ ብዙ ነገሮችን ሲያደርግ ሲሰራ ነበር። በቃ እንደዚህ አይነት ወጥመድ ውስጥ እንገባ አላቅም። ጨንቆኛል። ሁሉ ነገር አስጠልቶኛል። ምክንያቱም ሁላችንም ይሄን ስራ ስንሰራ ለዚህ ስራ የገባነው ቃለ መሃላ አለ። በቃ የራሳችን ሰዎች እኛን ወጥመድ ውስጥ እየከተቱ አሳልፈው እየሰጡን ያሉት ለገንዘብ ብለው። ታዲያ ማን ነው ምናምነው? ከዚህ በፊት ጎጆ ቲቪ 2 ላይ በተለቀቀው ቪዲዮም የተናገርኩት ነገር አለ። ምናልባት ይሄ ቅዠት ካበቃ ፈጣሪ ረድቶን ያው ዳኒ እናገኘዋለን። ዳኒን ካገኘነው በኋላ ትንሽ ማሰብ እንፈልጋለን። ማለት መወሰን ያለብን ነገር ያለ ይመስለኛል። ወይም ደግሞ አይዞ በቃ ሚኪ አንተ ስሜታቱን ትክክል ነው፣ ይገባኛል። ምክንያቱም ብዙ ነገር አብራችሁ የሰራ ጓደኛችን ነበርና እውነትክን ነው። አንተ ስሜታቱን እንደሆንክ በደም ይገባኛልና ደሞም እናገኘዋለን። ለዛም እየለፋን ነውና ሁሉም ነገር ይሆናል። ይገባኛል አንተ እንደዚህ ስሜታዊ ሆንከው። ምክንያቱም እሱ በጣም እኛ ጋር ብዙ ነገር አሳልፈናል። ታውቃለህ፣ ሁሉን ነገር አብረን ነው የምናደርገው፣ አብረን ነው ሁሉን ነገር የምንሰራው። ኢቭን ምን ለያየው ለትንሽ ሰዓት ነው፣ ማታ የምናርፍባት ሰዓት ብቻ ነች። አውቃለሁ ሚኪ በጣም ተጎድታል በሱ በመጥፋቱ። ውድ ቤተሰቦች እንደተመለከታችሁት ሚኪ በጣም አዝኗል በዳኒ በመጥፋቱ እና ቤተሰቦች በቃ ምን ብዬ ልንገራችሁ፣ እሱ ያለበት ሁኔታ በጣም ችግር ውስጥ ነው ያለው፣ በጣም ብዙ ስሜት ውስጥ ነው ያለውና አንደኛ ደግሞ የዳኒ ሁኔታ አብረው ስለነበሩ ምን ይሆናል ምን ሆኖ ነው ብሎ በሚለው ነገር ባለማወቁ በጣም እሱ እየተጎዳ ነው ያለው። ኢቭን መተኛት ራሱ አልቻለም ማታ ላይ። ውድ ቤተሰቦች በቃ እንደ ቁጭ ብሎ ስለሱ ነው እያሰበ ያለው፣ ስለሱ ብቻ ነው ሁሉን ነገር። እኔም አይዞ በቃ እንደዛ ትሁን አንተ ቢያንስ ለመተኛት ሞክር፣ ምግብ ራሱ አልበላው እያለ ነው። እኔ እንጃ እኔ ምን ማድረግ እንደምችል አላቅም። በጣም ራሱን እየጎዳ ራሱ ላይ የማይሆን ነገር እያሰበን ያለው በመጥፋቱ እሱ። እኔ ተው እንደዛ ትሁን፣ ቀስ ብለን እንፈልገው። አንተ እንደዚህ በየወንክ አይደለም፣ ራስን እየጎዳ አይደለም እንደዚህ እሱን ለማግኘት ምን ሞክረው እና ስሜታዊ አትሁን፣ ነገሮችን ረጋበል። አንተ ብዙ ነገር አሳልፋል ከዚህ በፊት ብዙ ነገሮችን አጣርተ ብዙ ጉዳዮችን ብዙ ኬዞችን ፈታሃል እና አሁን እንደዚህ የወንክ አይደለም፣ ራስን እየጎዳ ራስን እያጣህ አይደለም። እና ውድ ቤተሰቦች ሚኪ በጣም ራሱን እየቀጣ ወይም ደግሞ ራሱን እየጎዳ ነው ያለው በዳኒ በመጥፋትና መኪና ውስጥ ራሱ በጣም እየተረባበሸ የነበረው በጣም ስሜታዊ ሆኖ ለቀረጻ ራሱ አልመቸም ብሎ ነበር። ምክንያቱም እሱ የነበረበት ሁኔታ ይከብድ ነበረ፣ በጣም ስሜታዊ ሆኖ ነገር ነው የነበረውና አውቃለሁ ሚኪ እንደዚህ የሚሆንበት ምክንያት እሱ የነበረበት ሁኔታ ትንሽ ይከብዳል። በጣም ነው የሚከብደው። ስሜታዊ ሆኖ ተው ሚኪ እንደዛ ትሁን፣ እንደዚህ መሆን ጥሩ አይደለም፣ ራስን ተቆጣጥረ ራስን ረጋ ብለ ነው ዳኒንም ሆነ ለማግኘት መፈለግ የሚመችን እያልኩ ስነግረው ነበር። ነገር ግን እሱ እንደዛ አይደለም። ጥፋተኝነት ስሜት በጣም እየተሰማው ነው፣ በጣም እየተሰጠ ነው።
ከዳኒ ጋር ብዙ ነገር ነው ሲሰራ የነበረ እንደምታውቁት ቤተሰቦች። እኔም ከኋላ ሁኜ እነሱን አገዛቸው ነበር። ነገር ግን እነሱ ከፊት ሆነው ከዳኒ ጋር ሆነው በጣም ብዙ ኬዞችን ሲሰሩ እንደነበረ ውድ ቤተሰቦችም ታውቃላችሁ። ቤተሰቦች እኔ ያው ታውቃላችሁ እዚህ በፊትም ስሰራ እናንተ በደንብ ታውቃላችሁና ሚኪና ዳኒ በደንብ ነው ሲያበረታቱኝ የነበረው። አሁን የተፈጠረው ደግሞ እንዳያችሁት እንደተመለከታችሁት ነው። ሚኪም በጣም ጸጸት ላይ ነው ያለው፣ ዳኒም ጠፍቶ ነው ያለው። ነገር ግን እነሱ ስራቸውን በአግባቡ የሚሰሩ ናቸው። እኛ ከኋላ ሆነን ያን ያህል አንሰራም። እነሱ ናቸው ዋናው ፊት ለፊቱ ነው ከሞት ጋር ከሰው ጋር ግብግብ እየፈጠሩ የሚሰሩ እና እነሱ በጣም የሚገርሙ ልጆች ናቸው፣ ታታሪ ሰራተኞች ናቸው። ለኔ ራሱ እነሱ ይሄን አድርግ፣ ይሄን ብትሰራ ጥሩ ነው፣ ይሄን ብታረግ አሪፍ ነው እያሉ ልክ እንደ ወንድም እንደ ስራ ባልደረባ ሆነው የምንሰራውና ለኔ ምን እንደምን አላውቅም። ሚኪና ዳኒ ከሚባለው በላይ ናቸው። እኛ ዝም ብለን ካሜራ ላይ ከካሜራ ጀርባ ሆነን ነገሮችን ዝም ብለን እንደዚህ ነው ለማለት ነው እንጂ እነሱ ናቸው ሁሉን ነገር ታውቃላችሁ። አሁንም የተደረገባቸውን የተፈጸመባቸውን ሚኪም ፈጣሪ ውጣ ብሎት አገኘ ነው። ዳኒ ደግሞ ያው እንደምታዩት አልተገኘም። ሚኪ ደግሞ በዛ በጣም ተጎርቷል። ጸጸት ላይ ነው ያለው። አልተገኘም። እኔ ብቻዬን ነው ያለሁት። አሁን አብሮ የሚሰራ አብሮ የሚለፋ እና ደግሞ አብሮ ትኩል የሚሰራ ልጅ ነው የጠፋበትና ከዛ በላይ ደግሞ ብዙ ነገር አብሮ አሳልፈዋል። ብዙ ነገሮችን አብሮ ሰርተዋል። እየሰሩም ነው የነበረው። ነገር ግን እንደዛ አይነት ነገር ተፈጠረባቸው በእኛው ሰው ማለት ነው። እኛ ጋር አብሮ ሲሰራ የነበረ ሰው ለገንዘብ ብሎ ሸጣቸው። እነሱ እዚህ ቦታ ላይ እሷን ትዛን የመጣችው ጫካው ላይ ቦታውን ላሳያችሁ እነ ልዑል የሚያድርጉበት ሁሉ ነገር የሚፈጽሙበት ቦታ ላይ የኔ ላሳያችሁ ብላ ይዛን የመጣችን መድኃኒት ነች። እና ደግሞ ውድ ቤተሰቦች ላሳያችሁ ብላ ከጫካው ይዛን ከገባችን በኋላ የማይሆን ነገሮች ስታደርግ ነበረ። ለማምለጥ እየሞከረች ነበረ። እኛ ግን እሷ ምንም ብታድርግ ምንም ለማምለጥ ብትሞክር ከኛ እጅ እንደማታመልጥ ልነግራችሁ እወዳለሁ። እሷ ይሁን ሁላ ስለማታውቅ ነው። ስለዚህ አሁንም የምንጠይቃትኛ የምንላት በደንብ የምታውቀውን ቦታ ዳኒ የት ነው ያለ፣ እነ ልዑል ጫካ ውስጥ ላይ የት ቦታ ሆነው ነው ሁሉ ነገር የሚያደርጉት የሚለውን ቦታውን በደንብ እንድታሳየን አሁንም በድጋሚ የምንጠይቃት ነው የሚሆነው። እሺ መድኃኒት፣ አሁንም እንደቀድሙ የማይሆን ነገር የማይደረግ ወይም የጅላጅል አሳሰብ ካለሽ እሱን ነገር እንድታቆሚው እነግርሻለሁ፣ ከነ ማስጠንቀቂያው ጋር ማለት ነው። እኛንም ማታቂን ከሆነ በደንብ ልታቂን ይገባል። ስለዚህ ዳኒ የት ነው ያለው? እነ ልዑል የት ነው ያደረጉት? እኔ አላቅም። እነ ልዑል ምን ያርጉት ምን አላቅም። በቃ እኔ እዛ ቤት ሰራተኛ ብቻ ነኝ። ምን ማድረግ እንዳለብኝ እንደሌለብኝ እየሰማሽ ነው? እሱ ነግረሽኛል እኮ። መኪና ውስጥ ምንድን ያልሽኝ? ከመኪና ውስጥ ምን ብለሽ ነው ጫካ ውስጥ ይዘሽኝ የመጣሽው? ላሳያችሁ ጫካ ውስጥ ላይ እኔ በቃ የማውቀው መስሎኝ ነበረ። ያሳዩኝ ቤት ከዚህ በፊት እዚህ አካባቢ ነበር፣ ግን አሁን ላይ የለም። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና
የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ታዩ ቆይ መድኃኒት ውድ ተመልካቾቻችን እሷን በቁጥጥር ስር ስናውላት እንዲሁም ደግሞ መኪና ውስጥ ከሷ ጋር ቃለ ምልልስ በመናደርግበት ወቅት ተቻኩለን ስለነበር እዚህ ጫካ ውስጥ መተን ተጣልፈን ስለነበር ያልጠየቅናቸው መሰረታዊ ነገሮች አሉ። ምናልባት እነዛ ነገሮች እንደማይረባ ጥያቄ ሊታዩ ይችላሉ። ቀደምም ያው እኔ ለጠይቃት አስቤ ነበር ስንቻኮል ስለነበር ዳኒን ማግኘት ላይ ዳኒ የትኛው ቦታ ላይ ነው ሊኖር የሚችለው የሚለው ነገር ላይ ፎከስ አረግ ስለነበር ነው። እኔ ማወቅ የምፈልገውን ስላንቺ ባክግራውንድ ነው። ከልጅነት እስከ እውቀት ሊሆን ይችላል። ከነሱ ጋር የተዋወቅሽበት መንገድ፣ የት ሀገር ልጅ ነሽ፣ ትምህርትሽን ከጨረሽ በኋላ ያረግሻቸው ነገሮች፣ እነዚህ ነገሮች ፈልጋቸዋለሁ። ለኔ ይጠቅሙኛል። እሺ ያው ከክፍለ ሀገር ነው የመጣሁት። እኔ ከክፍለ ሀገር ስመጣ እነሱ ቤት ነው ስራ የገባሁት። ከየት ነው የመጣሽው? ከየት ክፍለ ሀገር? ሚዛን ተፈሪ። ኦኬ የሚዛን ተፈሪ ልጅ ነሽ? አዎ። በጣም ጥሩ። እሺ ከዛ ከመጣው በኋላ እነሱ ቤት ነው የገባሁት። በቃ ስንት አመትሽ ነው? 25 በስንት አመትሽ ነው ወደ አዲስ አበባ የመጣሽው? 19 በ19 አመትሽ። አሁን 25 አመትሽ። አዲስ አበባ ለ6 አመት ኖረሻል። ስትመጪ ምን ነበር ስትሰሪ ነበር? ያው ስመጣ ልማር ነበር የመጣሁት። ከዛ በኋላ ግን ያው ትምህርቱን ዝም ብዬ ስላልቻልኩት ያው ወጪ ብዙ ስላለብኝ ደላላ ጋር ሄድኩኝ። ከዛ ጸባይሽ ካማረ ሁነኛ ቤት ላስገባሽ፣ ሀብታሞች ናቸው ጥሩ ይከፍላሉ ሲልኝ ደስ አለኝ። ገባው እዛ በቃ። እኔም እናንተ እስክትመጡ ድረስ ስራዬን በሰላም እየሰራው ነበር። ከዛስ ቀጥይ? በቃ ስራዬን እየሰራሁኝ እያለ እናንተ በድንገት መጣችሁ ማላቀውን ሰው ስለዚህ ተጠሩብኛላችሁ። እንደመጣሽ እነሱ ጋር ነው የገባሽው ማለት ነው? አዎ። አዲስ አበባ ማን ነው ይዞሽ የመጣው? ለብቻሽን የመጣሽው ወይስ ከሌላ ሰው ጋር ነው የመጣሽ? ለትምህርት ከጓደኞቼ ጋር ነው የመጣሁት። ለትምህርት ነው የመጣሁት። እሺ ይኸውልሽ አሁን እኛም በቂ ረፍት አድርገናል። ትንሽ ቆይተን እንንቀሳቀሳለን። ከዛ በቂ ረፍት ስላረግን በደንብ አበጥረን ቦታውን ፈትሸን ዳኒን በተስፋ እናገኘዋለን የሚል ስንቅ ሰንቀን ጫካውን እንፈልጋለን። ለምን ደው መከረኝ የምታበሉኝ? እሺ ነው ፈልጉ በቃ። ይኸውልሽ አንቺ ከኛ ጋር ነው የምትሆኚው። ዳኒን አገኘነው ማላገኘነው ማለት ነው። ከዚህ በቁጥጥር ስር እናውልሽና ወደ መጋዘን ይዘን እንሄዳለን። ምን አስፈለገሽ? እሺ እንደዛ እሺ በቃ እነግርሃለሁ። ያለበትን ቦታ ተናገር። ይኸውልሽ በመጀመሪያ ደረጃ ስላንቺ እዛ ቤት ውስጥ ስለሚሰሩት አንዳንድ ነገሮች እንድነግሪን እንፈልጋለን። እንደውም አንቻኮልም። እዛ ቤት ውስጥ ምንድነው የሚሰራው? አንቺ የምግብ አብሳያቸው ነሽ። ያው እዛ ቤት ውስጥ አንዳንዴ ጋሽ ሉል የማይፈልጉትን ሰው ያመጣሉ። ማለት በቃ እንደዚህ ሊቀናቀናቸው የሚችል ለሳቸው መጥፎ የሆነ እንዲወገድ የሚፈልጉትን ሰው። ከዛ በኋላ በቃ እኔም ትእዛዝ ይሰጡኛል፣ ባይናቸው ጠቀስ ያደርጉኝ። በቃ ከዛ ጋሽ ሉል ይጠቅሱኛል። እሳቸው ሲጠቅሱኝ ምግቡን ቆንጆ አድርጌ ከስከዛሬው በተለየ ብዙ ቅመም ጨምሬ እሰራዋለሁ። ምን አይነት ቅመም ነው የምትጠቀሚው? በጣም ብዙ ቅመም፣ የመድኃኒቱን ጣዕም የሚያጠፋልኝ አይነት። ከምግቡ ላይ መድኃኒት ነበር የምትጨምሪው? አዎ። እሱን እሳቸው ናቸው የሚሰጡሽ? አቶ ሉል? አዎ። ማለት ሰዎቹ እንድትሰጫቸው ማለት ነው ከምግቡ ጋር ጨምረሽ? አዎ። ሰዎቹ ከመምጣታቸው በፊት ለኔ ብዙ መድኃኒት ይሰጠኛል። ለየትኛው ሰው የትኛውን መድኃኒት ማድረግ እንዳለብኝ ቀድሞ ይነግሩኛል። በቃ ያ ሰው ሲመጣ እኔም መጥቀስ ብቻ ነው የሚጠበቅባቸው። እኔም ምግቡን ከተለየ በቃ ቀምሰውት እንደማያውቁት አድርጌ እሰራለሁ። ያም ሰው እየጣፈጠው እስከ መጨረሻው ይበላል። በጣም ጥሩ። እንደዚህ ብዙ ወንጀሎችን ትሰራላችሁ ማለት ነው። ሌላ ደግሞ ያው
አቶ ሉል የሚፈልጓቸው ሴቶች ሲመጡ ምግባቸው ውስጥ እንደተለመደው ወይም የሚጠጡት ነገር ውስጥ እነሱን ሊያደነዝዝ የሚችል መድኃኒት ጨምሬ ያቀርባሉ። ከዛ በኋላ ምንድነው የሚሆነው ሴቶቹ? ከዛ በቃ ያንን ከጠጡ ወይም ከበሉ በኋላ ራሳቸውን አያውቁ። ከዛ ጋሽ ሉል እንደፈለጉ ያደርጋቸዋል። ይህንን የሚያደርጉት ግን ሚስታቸው ቤት በማይኖሩ ሰዓት ነው። እንደፈለጉ ጭራሽ እንደፈለጉ ማለት ምንድነው? እንደፈለጉ በሰውነታቸው ይጫወቱባቸዋል ከሴቶቹ ላይ ማለት ነው። ከዛ አንቺ ምንድነው የሚሰማሽ እንደዛ ያደርጋቱ ሁሉ? እኔማ ስራዬ ነው። እምቢ ካልኩኝ እኔንም እንደ ሌሎች ሰዎች እንደሚገሉኝ ያስፈራሩኛል። ሲጀመር ስለእናንተም ጠንቅቄ ነው ማውቀው። ማን እንደሆናችሁ መቼ መታችሁ ልትወስዱኝ እንደምትችሉ እኔም ቤት በኩል ልታገኙ እንደምትችሉ በጣም ተቀምሮ የተቀመጠ ነገር ነውና ዛሬ እናንተ እኔን አግኝታችሁኝ እንዳጋጣሚ አይደለም ያመጣችሁኝ፣ ወይ ደግሞ እኔ እናንተ ከመጥቼም እንደዛ አይደለም። በቃ ታስቦበት የተደረገ ነገር ነው። ታስቦበት? አዎ ታስቦበት ማለት እናንተ ምንድነው እያወራሻለሽ? ጓደኛችሁን እንደምትፈልጉ ጋሽ ሉል ደግሞ እናንተ እንደሚፈልጉ ታውቃላችሁ። ስለዚህ ጋሽ ሉል እኔን እንዳጠምዳችሁ አደረጉኝ። በቃ ማለት እናንተን እንዳዘናጋችሁ እዚህ ቦታ ነው ያለው ብዬ ወደዚህ ጫካ ይዣችሁ እንድመጣ፣ ከዛ እናንተ እዚህ ጊዜያችሁ እንድታቃጥሉ፣ እሳቸው ደግሞ ያኔ መስራት ያለባቸውን ይሰራሉ። ይሄን ብቻ ነው ማውቀው። ግን እመኑኝ ጓደኛችሁ የት እንዳለ የትም አላውቅም። ስለዚህ አንቺ ከሱ ጋር ተመሳጥረሽ ነው ይሁን ላይ ያደረግሽው ማለት ነው። እኛን ለማዘናጋት ሆን ብለሽ አርጌ የተባልኩትን ነገር ብቻ ነው ማደርገው። ቆይ አሁን እያልሽ እየተናገርሽው ያለው ነገር እውነት ነው? አዎ እውነት ነው። ካላመናችሁ እናንተን የሚከታተል አንድ ልጅ አለ። እሱ ነው መውጫ መግቢያችሁን በሙሉ እየተከታተለ ለኛ የሚነግር። ስለዚህ እዚህ ጫካ ውስጥ የለም ነው የምትይው? ዳኒ? አረ የለም። አረ እኔ እስከማውቀው ድረስ የለም። የለም። የት እንዳለ አላውቅም። እኔ ማናችሁ በጣም ጥሩ። በመልካይቼ አላውቅም። ውድ ተመልካቾች የሆነ ሰዓት እየተናገረች የነበረውን ነገር እያመንኳት ነበር። ከዛ ግን የሆነ ነገር ዝንፍ እንዳለ ተሰማኝ። ምክንያቱም አቶ ልዑል የምን አቶ ልዑል ነው እንጂ ወንጀለኛ ልዑል ወንጀለኛ ልዑል ካንቺ ጋር እንዳልተገናኘ አውቃለሁ። ሲቀጥል ደግሞ እዚህ ጫካ ውስጥ እንዳለ ዳኒ እኔም አንቺም በደንብ አሳምረን እናውቃለን። ሌላኛው ማሳሳቻ መንገድሽ ነው አይደለ? አይደለም። ሌላኛው ማሳሳቻ መንገድሽ። ይሄንን ነገር አላምንሽም። ይኸውልሽ ማሰብ ትችላለሽ። ይኸውልሽ ምን እንደማረክ ታውቂያለሽ? እንቺሽ እንደዚህ በገመድ ማለት ነው እንዲህ በገመድ እናስረውና እግርሽንም በገመድ እናስረዋለን። ወደ መኪና ውስጥ እናስገባሻለን። ወደ መኪና ውስጥ ከማስገባታችን በፊት ግን ዳኒ አብረን እንድንፈልገው ነው እንፈልገው። አብረን ማለት ነው። ዝም በይ ጋሽሉን አላገኘኋቸውም እኮ ግን አትጩይ መረጃ የሚሰጠኝ ልጅ አለ። ዝም በይ አትጩይ። ትሰሚኛለሽ? አሁን ነይ ቀጥይልሽ። ወደዛው ነው የምንሄደው። ነይ ይኸውልሽ ነይ። ለምንድን ነው የማታምኑኝ? ካላመናችሁ ልጅ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። እንግዲህ ቤተሰቦች ይቺ መድኃኒት የተባለችው እንግዲህ የነ ልዑል የምግብ አብሳይ እንግዲህ ሼፍ ለማጭበርበር ስትሞክር ነበር ቅድም። አሁን ከደቂቃዎች በፊት እንግዲህ አሁን ወደዚህ ቦታ ከመምጣታችን ከጥቂት ደቂቃዎች በፊት ውድ ቤተሰቦች ምንድነው ስትናገር የነበረው? የማይመስል ነገር ስታወራ ነበር። የማይመስል ነገር ምናልባት እናንተ እውነት ሊመስላችሁ ይችላል። ያ ነገር ምንድነው? እኔ ልዑል ነው እናንተ እንደምትመጡ አውቃለሁ። እኔን መታችሁ በቁጥጥር ስር እንደምትተውሉ አውቃለሁ። ወደዚህም ቦታ ይዣቸው የመጣሁት ዝም ብዬ ነው። ዳኒ እዚህ እንደሌለ አውቃለሁ። ሶ ምንድነው ይሄ ሌላኛው እሷ እኛን ለማሳሳት እኛን ለማወዛገብ ወይም ደግሞ እኛ እንድንለቀት የተጠቀመችው ዘዴ ነው። ነገሩ ግን እንደዛ አይደለም። እኔ ፈለከው ማመን ትችላለህ። ነግሬሃለሁኝ እኮ ከአቶ ልዑል ጋር አዎ በቃ አልተገናኘሁኝም። ግን ከሳቸው ወደ እኔ ከኔ ደግሞ ወደ እሳቸው መሀል ላይ መልእክት የሚያስተላልፍ ሰው አለ። እሱ ነው ያን ሁሉ ነገር ይነገረኝ። ከዛ እኔ ቆሜ ጠበቅኳችሁ። በቃ እንደዛ ግን አትመስይም። ምክንያቱም አንቺ ያልሻለሽ ማን ነው መልእክት የሚያስተላልፈው? አለው ማለት የሆነ ልጅ አለ። አሁን ላይ የት እንዳለ አላውቅም። ስሙ ማን ነው የሚባለው? ስሙ ብዙ ስም ነው ያለው እኮ አንቺ የምታውቂው ንገሪና ታዲያ።
ይኸውልሽ ለመጨረሻ ጊዜ አሁን አንድ እድል ልስጥሽና የምታውቂውን ነገር ተናገሪ። አዳምጥሽና እውነት መሆኑንና አለመሆኑን ደግሞ እኔ ይኸውልሽ በራሴ መንገድ ያለውን ነገር አመዛዝኜ አረጋግጣለሁ። እሺ ብዙ ስም ነው ያለው። እያንዳንዱ ሰው ጋር ሲሄድ የሚጠቀምበት የራሱ የሆነ ስም አለው። ብቻ ግን ነጋሼ ምናምን የሚጠሩት በረከት እያሉ ነው። በረከት ጋሼ ማን ነው? ጋሼ ልዑል ናቸው። ልዑል። ስለዚህ እዚህ ጫካ ውስጥ ዳኒ የለም ማለት ነው? አዎ በረከት ግን አለ። የት ነው የሚገኘው? ቆቆ በረከት አለ? አዎ። ስለዚህ ዳኒም አለ ማለት ነው? እኔ ማውቀው እሱ ዳኒ የሚባለው ሰውዬ እዚህ እንደሌለ ነው። እኔ ተነገረኝ እዚህ እንደሌለ ነው። በቃ ዝም ብለሽ እነሱን አልፊያቸው ይሽከርከሩ። ቅድም ያልሽው ነገር ውሸት ነው። ምን አልኩኝ? ነው አይደለም? ምን አልኩኝ? እናንተን ቢዚ ለማድረግ እኔ እኮ የተባልኩት እኔ ነገርኳችሁ። ማን ያለሽ? ጋሼ ልዑል ናቸው ያሉት ብሎ በረከት መጥቶ ነግሮኛል። ይኸውልሽ መድኃኒት ጫካ ውስጥ ነው ያለ ነው። የማልፈልገውን ነገር እንዳደረግ አታስገድጂኝ። እሺ ይኸውልህ እኔ ወደዛም መዞር አልችልም። ምንድን ያልሽው? ይኸውልህ እኔ ወደዛ ወደዚህ ዞሬ በዚህ በኩል ነው በዛ በኩል ነው ያለልክ አልችልም። ጫካው ሰፊ ነው። ግን በቃ በረከት የሆነ ቦታ ሆኖ በቅርብ ርቀት እያየን እንደሆነ አውቃለሁ። በቅርብ ርቀት እያየን ነው? አዎ። ተመረከ እሺ ልቀቃት። ሰሚኛለሽ? አላወቅሽኝም ማለት ነው። ቁጭ በይ ልሽ ቀና በይ። ይኸውልሽ እኮ ነው እኔን ጅል ለማድረግ አትሞክሪ። ይኸውልሽ የምታውቂውን ነገር በሙሉ ተናገሪ። የምታውቂውን ነገር ተናገሪ። እውነቱን አልተናገርሽም፣ ተናገሪ። ሌላ ማውቀው እውነት የለኝም። በረከት እዚህ ጫካ ውስጥ ነው። ሌላ የምታውቂውን ተናገሪ። ይኸውልሽ ቅድም ምንድን ነው ያልሽው? ቀና በይ። ይኸውልሽ ቅድም ምንድን ነው ያልሽው? ምንም ማውቀው ነገር የለም ብለሽ ነበር። አሁን ደግሞ በረከት እዚህ ጫካ ውስጥ ነው አልሽ። በኋላ ደግሞ ምን እንደምትይ እኛ አናውቅም። ስለዚህ ማለት ነው ፈርተሽ አይደለም። እና ደግሞ እዛ ቅድም እያወራንሽ አትናገር ሲጣርጊ ነው ሙገል ነገርኩ። በቃ ማውቀው ነገር በሙሉ በረከት እዚህ አካባቢ ነው ያለው። በረከት አይደለም ልዑል እንዳዘናጋ አድርጎኝ ነው። እዚህ ጫካ ውስጥ ማንም የለም አላልሽም እኮ? ከልዑል እኮ ወሬ ሰምቶ የሚያቀብለኝ በረከት ነው። እንደዛ አይደለም ያልሽ መጀመሪያ ላይ በልዑል ጫካ ውስጥ አካባቢውን እያያችሁ ማንም ኖረ ማንም ግን ይሄ ሁሉ የጋሽ ልዑል እናንተን ለማዘናጋት አዎ እናንተን ለማዘናጋት ነው በረከትን ልዑል ጋሽ ልዑል ላከው። ለኛ ያልሽ እንደዛ አይደለም። እናንተን ጫካ ውስጥ ይዣችሁ እንድመጣ እንዳዘናጋችሁ ነው የነገረኝ ልዑል። መስማት አትችልም እንዴ? አዎ በቃ ጋሼ ልዑል እናንተን እንዳዘናጋ በበረከት በኩል መልእክት ላከልኝ። በቃ ጋሼ ልዑል ነገረኝ ማለት እኮ ነው። ስለዚህ በረከት እዚህ ጫካ ውስጥ ነው ያለ ማለት ነው። ከዳኒ ጋር ማለት ነው። አዎ ከዳኒ ጋር አብሮ። ማን ነው ዳኒ? እኔ ዳኒ ነው። አትዋሺ። አሁንም አትዋሺ። እኔ እውነቱን ነው የነገርኩህ። በቃ ዳኒ የት እንዳለ አላውቅም። በደንብ ነው የምታውቂው። ምክንያቱም የማይሆን ነገር እየዘበረቅሽ ነው። እንደፈለጋችሁ ማሰብ ትችላላችሁ። በቃ እኔ ዳኒ የት እንዳለ አላውቅም። በደንብ ነው የምታውቂው። ምክንያቱም እያንዳንዱን ነገር አንቺ ታድርጊያለሽ። እያንዳንዱ ነገር ስትሰሪ ነው የነበረው። እኔ የማውቀው ነገር የለም። ለምንድን ነው የማትረዳኝ? የማይረባ ወሬሽ እንድትነግሪኝ አይደለም። ስለዚህ እኔ የምፈልገው እውነቱን እንድትናገሪ ነው። እውነቱን ከበረከት ጋር ዳኒ አብሮ አለ እንዳለ በደንብ ታውቂያለሽ። ስለዚህ እሱን ደግሞ ታወሪያለሽ። አላውቅም። ቦታውን በደንብ እያዩት ነው። እሺ እኔ ይሄ ቦታ ምንም ነው ያልጣመኝ። ፈጣሪ ረድቶን የምንፈልገውን ሰው አግኝተን ከዚህ ብቻ በሄድን። እውነትን ነው ሚኪ። ተነሽ። ስለዚህ ደውይ። በረከት ላሉሽ ሰው ደውይ፣ ቶሎ በፍጥነት ክፈች። ደውይና ስልክሽን ቶሎ ብለን እንትን ነው። ደውይ። ይሄ ነው ስልኩ? አዎ። እርግጠኛ ነሽ? አዎ። አልዋሽሽም? ቆይ ዝግ። መልእክት ነው መላክ ያለባት። መልእክት? ስለዚህ ቴክስት አድርጊ ልታውን ቶሎ። እያየን እኮ ነው። ይሄ ማይም ቴክስት አድርጊ። እያየን ነው። ኦኬ እያየን ያልሽው አንዴ እነን ስልኳን አይተን። ስለዚህ እሱ የሚያይበትን ቦታን በደንብ ታውቂያለሽ ማለት ነው። በቅርብ ርቀት እንደሚያየኝ አውቃለሁኝ። ደግሞ እኛ ስንመጣ ነው ተከትሎ ነው የመጣው። አንዴ አብረን እናንተ ይዛችሁኝ ስትዞሩ አይቼዋለሁ። ለምን የዛን ያልተናገርሽም ታዲያ? አውቃ ነው እያየን አይደለም። ማንም ሰው የለም ማለት። ስለዚህ ታወሪያለሽ። እንድታወሪ በደንብ ነግርሽ ነው ያለው። የት ነው ያለው? ትናገራለሽ። የት ነው ያለው? ተናገሪ። ማን ነው? ማንም የለም። በረከት ያልሽው የት ነው ያለው? እውነቴን ነው። በደንብ ነው ቼክ እያደረጉት ያሉት። ቼክ እያደረጉት የኛ ሰዎች የሚቀመጡበት
ዛፍ ላይ ሳይሆን ዛፍ ላይ ሁሉም ቦታ ነው ቼክ ያደርጋል። ዛፍ ላይ ነው መኑኝ። እነሱ ሊኖሩበት ወደሚችሉበት ቦታ ትጠቁሚናለሽ። ቶሎ በይ ትጠቁሚናለሽ። እኔ እንዳለ አላውቅም፣ ግን የሆነ ሰዓት አሁንም አትዋሺ። ትናገራለሽ እኔ ነግሬሃለሁ እኮ በቃ ስታንገላቱኝ የሆነ ሰዓት ላይ ከኋላችን አይቼዋለሁ። ትናገራለሽ አትናገር? ሰሚኛለሽ? አላወቅሽኝም ማለት ነው። ትናገራለሽ አትናገር? አላውቅም በቃ ትናገራለሽ። እሺ ነግሬሃለሁ። የት ጋር ነው ያለሽ? መንገዱን አሳይን። እዛ ዋሽ እዛ ድንጋዮቹ ስር ነው። በዚህ በኩል ነው? በዚህ በኩል ዋሽ። እርግጠኛ ነሽ? አልዋሽሽም? ተው ቀና በይ። በየትኛው ነው? ያው በዚህ በኩል ዝቅዝቅ ያለ ቦታ አለ፣ እዛ ጋር ነው። በዚህ በኩል እርግጠኛ ነሽ? አሁንም አልዋሽሽም? የማይሆን ነገር እየሰራሽ አይደለም? አይደለም። በጣም ጥሩ። ካሜራማን እቃችሁን አዘጋጅ ነይ። ነይ ቀጥይ። ነይ። ስለዚህ በዚህ በኩል ነው አለ ያልሽን ማለት ነው። እሺ በዚህ ቀስ በሉ ነገርኳችሁ አይደል? አሁን ነው ዝም ብለሽ ወሬሽን ተይና እንድታሳየን ነው የምንፈልገው። የት ጋር ነው? የት ጋር ነው? ቤት ነው። ወደዛ ያው ከዛ ከትልቁ ድንጋይ ጀርባ በዚህ በኩል ነው። ነሽ አንዴ ሰው አስከትል። ና ተከተለን ከካሜራማኑ ጋር። ለምን እሱን በምንይዝበት ሰዓት እሷን ይይዝልናል። በቃ እሺ ቀስ በሉ ነው ወሬሽን ተይና አሁን ያለበትን ቦታ እንድታሳየን ነው እንፈልገው ነው። በዚህ ነው በዚህ በኩል ሂድ። እሺ ነይ በዚህ በኩል ነው። እየሰማሽ ነው? አዎ ይሄው በቃ ከዚህ ጀርባ እዚህ ጀርባ ነው። እርግጠኛ ነሽ? ቀስ ቦታ ነው። ምን ወዲህ ነው የምትወስጂው? ከዚህ ጀርባ ነው ያለው። ምንድን ነው ቀስ ብለሽ የምታወሪው? በደምብ ድምፅሽን ከፍ አድርገሽ አታወሪም እንዴ? እንዳይሄድ ነው እንዳያመልጣችሁ ነው። እኔ ለራሳችሁ ብዬ ነው። ወዲህ ነው ይኸውላችሁ በዚህ ጀርባ ነው። የት ጀርባ? በዚህ በኩል ነው የምትይው? አዎ ነይሽ ቀጥይ። እየሄድሽ ትለቃታለህ እንዴ ታምራት? እሺ ቦታው አስቸጋሪ ስለሆነ እኮ ነው ሚኪ። ይዣታለሁ እኔ ችግር የለም። እሺ ሚኪ ሰይ የማይሆን ጅል ነገር እየሰራሽ እንዳሁን ተስፋ እናደርጋለን። እየሰማሽ ነው? ቆይ ዝም በል እሺ። እዚህ ጋር ነው። እርግጠኛ ነሽ? ፀጉር አይታይም። እዚህ ጋር ናቸው። ፀጉር አይታይም። እሺ ጠጋ ቤት ትንሽ ጠጋ ቤት። እሺ ጠጋ። ሽጉጥ ይዟል። ሽጉጥ ይዟል። እርግጠኛ ነሽ? አዎ ሽጉጥ ይዟል። እሺ እየሄድሽ ነይ። እዚህ ጋር ነው። እዚህ ጋር ነው ቦታው። አዎ ሽጉጥ ይዟል እያለች ነው። ተደበቅ። ቆይ ያው ዘድ ዝም በይ። ዝቅ በይ። ተጠንቀቅሽ፣ ሽጉጥ ይዟል እያለችን ነው። በዚህ በጀርባው ብንሄድ ይሻላል። ጥንቃቄ ማድረግ አለብን። እኔ የምልሽ ሌሎች ሰዎች አብሮታሉ ይሉ አላውቅም። እኔ በረከት እንዳለ ብቻ ነው የማውቀው። ስለዚህ ሚኪ ጥንቃቄ ማድረግ አለብን። ሌሎች ሰዎችም አብሮት ሊኖሩ ስለሚችሉ። እሺ የት አለ? እዚያ አካባቢ ነበር እንዴ? ተኩስ ነው ማለት ነው። ችግር የለውም። እሷን ውሰዷት። አንቺ ከነሱ ጋር ትያለሽ። ውሰዷት እሷን። እሺ አፏን አፍነው። ቆይ እዚህ ጠብቀኝ ታምራሽ። በሁለት አቅጣጫ ነው የሚሰራው። እሺ ወንድ ነን፣ ከኋላም አጋዦች አሉ።
የፈለገ መሳሪያ ቢይዝ ወንድ ነን አያቅተንም። እሱ ችግር የለውም እኔ ይዘዋለሁ። ስለዚህ ቀስ በላለ እዛ ላይ ግን የሆነ ነገር እያየሁ ነው። ካሜራን ዝቅ አድርገው። ካሜራ ና ወደዚህ ተለበቅ። ውድ ተመልካቾቻችን አሁንም እንግዲህ በረከት እዚህ አካባቢ እንዳለ እንግዲህ አረጋግጠናል። ቤተሰቦች ትንሽ ነርቨስ ሆነናል። ያለንበት ጫካ በጣም ነው የሚያስፈራው። መድኃኒት ከባልደረቦቻችን ጋር እንግዲህ ትንሽ ከኛ ራቅ ብላ እንድትሄድ አድርገናል። እንዳያየን ወደዛ አካባቢ ነው እንግዲህ እልፍ ሲል ያየ ነው ማለት። መጀመሪያ አካባቢ እንግዲህ አይተነው ነበር። መሳሪያ እንግዲህ ይዟል ብላለች። ያለውን ነገር በጥንቃቄ ተምራት ሲሆን በረከትን ካገኘ ነው ችግር የለውም፣ ሌላው አያሳስብም። እዚህ ጫካ ውስጥ ምን ይሰራል ሲጀመር? የሆነ ነገር ይኖራል። ምክንያቱም ብቻውንም አይመስለኝም። ስለዚህ ጥንቃቄ ማድረግ አለብን። ቀስ ወይኔ ወዴት ነው? ወደዚህ ነው። በዚህ በኩል ደህና ነኝ ሚኪ። ቀስ ብለህ ደህና ነኝ። ችግር የለውም። ቀስ ደህና ነኝ ሚኪ። በዚህ በኩል ግን አይመስለኝም። በዚህ በኩል ና ሩጥ ካሜራማን ያውና እሱ ነው መሰለኝ እንዳይ ማናችሁ? በረከት ነው አይደለ? ማናችሁ? በረከት ነው። ያን በረከት ነኝ። ማናኝ ነኝ? በረከት ነው። ማናችሁ? እንዴ ምንድነው የምታረጉት?
ምንድነው? ምን አድርገህ ነው የምትሉኝ? ምን አድርገህ ነው የምትሉኝ? ምን አድርገህ ነው የምትሉኝ? ምን አድርገህ ነው የምትሉኝ? ምንድነው? ምንድነው? ወዴት ነው የምንሄደው? ያዘው ወዴትም እንዳምን ወሬን ተውና መከተል ብቻ ነው። አንተ ማማራጭ ወዴት ነው የምንሄደው? እሺ ንገሩኛ ታዲያ። እሺ ተነስ። የት ነው የምትወስዱኝ? ዝም ብለህ አሁን በእኛ ቁጥጥር ስር ነው እንዴ? እንግዲህ በኋላ ባንተ ወዴት ነው የምትወስዱኝ? ምን አድርገህ ነው የምትሉኝ? በረከት መሆንን ያረጋገጥነው ውድ ቤተሰቦች በሽጉጡ ነው። ምንድን ነው የምናደርግሽ? ሰው የለም ያለን እየተከተለ እንደሆነ ሰው እኔ ዞር ደግመህ ብትጮህ ማለት ነው። ደግመህ ስማ ዳኒ ብትጮህ የሰማ ነው። ቆይ ምን ላድርግ ነው? እሺ ምንድን ነው? ምንም የምታደርገው አለ? ችግር የለውም። በገመድ ስናስረህ እያንዳንዱን ነገር ትናገረው። ቆይ እሺ አንዴ ልብሴን ነው እንትን አልኩህ እኮ። ቆይ እሺ አንዴ ልቀቀኝ። ለልብስ አይደለም የምትጨው። ተነስ ማትረባ ገመዱን አዘጋጅልን። ውድ ተመልካቾቻችን ወሳኝ ሰው እጃችን አስገብተናል ማለት ባንችልም ነገር ግን ከጉዳዩ ጋር የሚገናኝ ሰው በቁጥጥር ስር አውለናል። አሁንም ወሳኝ ይሁን አይሁን ገና አረጋግጠን ነው። ልባችንን ማደለል የለብንም፣ ብዙ መደሰት የለብንም። ምክንያቱም ገና ትንሽ መንገድ ነው። ትንሽ መንገድ። ይህ የምትመለከቱት ልጅ እንግዲህ በረከት ይባላል። በረከት መሆኑንም አረጋግጠናል። ስላለው ነገር ደግሞ ከሷ አንደበት የምንሰማ ይሆናል። ምንድነው ያለው ነገር? እኔ ምንም ማውቀው ነገር የለም። ልጅ በረከት ምንድነው የምትለው? ቆይ ምንድነው የምትለው? የምታውቀውን በሙሉ ተረጋጋ። አትለፍልፍ። እሺ አትለፍልፍ። ምን ስታረግ ነው ያገኘን እዚህ ጫካ ውስጥ? ቁጭ ብለህ ቆይ ላስጨርስ። ቁጭ ብለህ ምን ሲያደርግ ነው? ውድ ቤተሰቦች ቁጭ ብሎ ምን ልታረግ መጣስ? ቁጭ ብዬ አሪፍ ቦታ ነው፣ ነፋሻማ ቦታ ነው። ራሴን ሪላክስ እያደረኩ ነው እንዴ። ታዲያ ሽጉጥ ምን ይሰራል? ሽጉጥ ምን ልታረግ ያስክ? ሽጉጥ ራሴን አልተጠነቀቅበትም። አረ ጣሊያን ወይም ብራዚል ውስጥ ነው እንዴ የምንኖረው? ወይም አፍጋኒስታን ነው የምንኖረው? ሽጉጥ እኮ መሳሪያ እኮ ዝም ብሎ እኮ እንዲህ ፍቃድ ራሱ በቀላሉ የሚወጣልን ነገር እኮ አይደለም። ስማ ባለሀብት ነህ። ምናልባት ባለሀብት ከሆንክ ራስን ለመጠበቅ ከሆነ መሳሪያውን ያዝከው የመሳሪያ ፍቃድ አለሽ? አለ? አረ የለኝም። ምን የለህም? ጭራሽ የመሳሪያ ፍቃድ ሳትይዝ ሳይኖርህ ነው ሽጉጥ ይዘህ በአደባባይ የምትንቀሳቀሰው፣ በአደባባይ የምትዞረው። ጫካ ውስጥ ብናገኘህም እንግዲህ ከህብረተሰቡ ጋር ነው የምንኖረው። ይኸውልህ እጅህን አመመ ገና እናሳምማለን። ይኸውልህ ምን አድርገህ ነው የምትለኝ? ቆይ ሽጉጥ መያዜ ምንድነው? ጥፋቴ ምንድነው? ቀና ብለህ አውራኝ። ማነህ? ምንድነህ? በረከት ማን ነው? በረከት ማን ነው? እኔ አላውቀውም። እኔ ራሱ ማን ነው በረከት ነው ያላችሁ? አንተ ማን ነህ ታዲያ? እኔ ስሜ በረከት አይደለም። እና ማን ነህ? ምን ያደርግልሃል ስሜ? ከየት ማግኘታችሁ ልጠይቀው ነው? ለምን ልጠይቁኝ? ይኸውልህ አልበረደልህም መሰለኝ፣ አልበረደልህም። እዚህ ጫካ ውስጥ ለቀልድ አይደለም የመጣ ነው እኛ። ይኸውልህ ስምህ ማን እንደሆነ ራስህ በረከት እንደሆነ ተናግረሃል። ስምህ ምንድነው የምትሉኝ? ቆይ ምን ላድርግላችሁ? እሺ ምን ልሁን? ምንድነው የምፈልጉት ከኔ? ሽጉጥ መያዝ ምንድነው ጥፋቴ? መንገድ ሰላችሁ እናንተ ስም ማን ነው? ምንድነው? መታወቂያ ያዙስ እንዳለ ቼክ አድርገው። ከኋላ ምን አለ? ቼክ አድርገው በደንብ። ይሄን በደንብ ቼክ አድርገው።
መታወቂያው እስቲ ማን ነው የሚለው? ቆይ የመታወቂያ ስም ቢኒያም ነው የሚለው እኮ ስሜ ቢኒያም እኮ ነው። አረ በረከት ታምራት ምንድን ነው ያለችው? የተለያየ ስም ነው የሚጠቀመው ብላለች። እውነት ነው። የመታወቂያው ስም ቢኒያም ነው የሚለው። ትክክለኛ ስም ማን ነው? ቆይ አንተ እንዴ አሻራውን ይክፈት። አሻራውን ክፈት። ቶሎ ክፈት። ግባ። ቴሌግራሙን ክፈተው። ቴሌግራም ክፈተው። ፓተርኑን አጥፈው። ግባ። እሺ አንጠሩ አትንቀጥቀጠው። እሺ ፓተርኑን አጥፈው። የቴሌግራሙን አጥፈው። ዋናውን አጥፈው። ዋናው አጠፋታል እንዴ? አልጠፋም አለ። ይሄው ዘግቼ ልመልስልህ አለ። በደንብ ፈትሽ። ቴሌግራም ፓተርን የለውም። ዋናው ኖርማል ስልኩም ፓተርን የለውም። በደንብ ይፈተሽ። ስማ 10 ወይም 15 ደቂቃ ብቻ ጠብቀን ሶሻል ሚዲያን፣ ቴሌግራምን፣ ስልክን ሁሉ ነገር እየበረበሩ ነው። ይኸውልህ በሰላማዊ መንገድ ከኛ ጋር ብትስማማ ይሻላል። ልጅ በረከት እኮ እንዴት በሰላማዊ መንገድ? በምን መንገድ? እያንዳንዱን ነገር የምታውቀውን ነገር እኛ ምን ትነግረናለህ። ከዛ ደግሞ እኛ ይኸውልህ ሁሉንም ነገር ከነገርከን ይሄንን ገመድን ይሄንን ሰንሰለት እንፈታና እንለቃለን። እዚህ ጫካ ምንድነው የምነግራችሁ? ምንም ማውቀው ነገር የለም። ነገረን ነገር ደግሞ ምን እንደሆነ ልንገር። ልዑልን ነው የምታውቀው? ስለ ልዑል ስለታገተው ዳኒና ስለ ልዑል ማን ነው ልዑል? ደግሞ አላውቀውም። ኧረ በስመ አብ በደንብ አላውቀውም። ችግር የለውም። በደንብ ነው የምታውቀው። ችግር የለውም። የማትናገር ከሆነ ምን እንደሚደርስብህ እናውቃለን። ከዚህ በላይ ነው የሚደርስብሽ። ለምን ጠይቅ? ትክክለኛ ጥያቄ ካልመለስክ መልስ ካልሰጠህ ሳቋር ነው የሚመልሰው። በደንብ ነው የምታውቀው። አቶ ልዑል ማን ነው? ችግር የለውም። እኔ ፈትሸዋለሁ ስልኩን። ጋር ታምራል። እሺ ሚኪ አሁን ስልክ ሊፈትሽ ይሏል። ለመጠይቅ ትክክለኛው መልስ ሰጠኛለህ። እኔ ካንተ ጋር ቀልድ ወይም ጨዋታ አይደለም ያዝኩት። ስለዚህ ልዑል ማን ነው? ከልዑል ጋር ምንድነው የምትሰራው? ይገባል? የምጠይቀን ጥያቄ እያንዳንዱን ነገር በትክክል እንድትመልስ ነው የምፈልገው እኮ። የመለስኩ አይደል እንዴ? አቶ ልዑል ማን ነው? አላውቀውም በሉ። አንተ አላውቀውም። አንተ ትለኛ አይደል የምፈልገው እኔ። እሺ እውነቱን እንድትነግረኝ ነው የምፈልገው እኔ። እየቀለድኩ አይደለም፣ ካንተ ጋር ጨዋታ አይደለም ያዝኩት። አቶ ልዑል ማን ነው? አላውቀውም አልኩ። ልዑል ማን ነው? እኔም አላውቀውም እኮ። አላውቀውም። አታውቀውም? አዎ። እርግጠኛ ነህ? አዎ አላውቀውም። ስለዚህ የማታውቀው ከሆነ በደንብ እንድታውቀው አደርጋለሁ ማለት ነው። እንድትናገር በደንብ አደርጋለሁ እኮ። እንዴት? ምንድነው ማላውቀውን ነገር እንዴት ነው የምናገረው? ልዑል ጋር ምንድነው የምትሰራው? ምንድነው የምታረጋው አብረክ? እዚህ ጫካ ደግሞ ምን ታረጋለህ? ሽጉጥና ብቻህን ቁጭ ብለክ? ከማን ጋር የነበርኩ? እዚህ እኮ ብቻዬን ነበር። ብቻዬን ያገኙት አይደል እንዴ? ብቻዬን ያገኘነ። ነገር ግን ሽጉጥ ያዝከው ለምንድነው? ጫካ ውስጥ ምን ለማድረግ ፈልገህ ነው? ያውም ደግሞ ፈቃድ የሌለው ሽጉጥ የሰማይ ነው። ምን ለማድረግ ነው ሽጉጡን ያዝከው? ከማን ለመከላከል? ራስን ለመጠበቅ ነው። ከማን ነው ራስን የምትጠብቀው? ከማን ነው ራስን የምትጠብቀው? ከማን ነው ራስን የምትጠብቀው? ትሰማለህ? ከማን ነው ራስን የምትጠብቀው? እየጠየቅኩ ነው እኮ። ሊጎዱ የሚፈልጉ ሰዎች አሉ። ከነሱ ነው ራሴ ልጠብቅ። በቅርብ ነው የገዛው ሽጉጡን ራሱ። ኦኬ እነማን ናቸው የሚጎዱ? ለምን ነው የሚጎዱ? እንዴት ነው የሚጎዱ? እሱ ምን ያደርግዳል? አንተ እሱን አይመለከተም። ራሴ ነኝ የማውቀው። እነማን ናቸው የሚጎዱ? አታውቃቸውም አንተ። በነገርህም አታውቃቸው እኮ። ምን አድርጋቸው? ምን ሰርታቸው ነው? መልስልኝ። በቃ ተቀያይመን ነው የሆነ ጉዳይ ተጣላን። በቃ ራሴን ለመጠንቀቅ ገዛው ሽጉጥ። በምን ነው የተቀያይማችሁት? በስራ ጉዳይ። ምን አይነት ስራ የምትሰራው አንተ? እኔ የግል ስራ ነው የምሰራው እኮ። የግል ምን አይነት ስራ? የግል ነው የማይነገር ስራ አለ? የግል እንዴት ነው የምነግርህ? ዝም ብዬ እነግርሃለሁ እንዴ? አትዋሽኝ
እንደተነግረኝ ነው የምፈልገው እኔ እንድትዋሽኝ አይደለም። ይገባል እኮ እየነገርኩህ እኮ ነው እኮ። ስራው ምንድነው? የምትሰራ ለምንድን ነው የምነግርህ? እኔ የግል ስራ ይነገራል። የግል ስራ አትበልብኝ፣ ንገረኝ። ስራው ምንድነው? የግሉ ስራ ምንድነው የምትሰራው? እሱ እንድትነግረኝ ነው የምፈልገው። እና ደግሞ አቶ ልዑል ጋር ወይም ወንጀለኛ ልዑል ጋር ምንድነው የምታረገው? ምንድነው ከሱ ጋር የምትሰራው? ዳኒንስ የት ነው ያደረጋችሁት? እሱን በደንብ ማወቅ እንፈልጋለን። አይ አልናገርም የምትል ከሆነ የሚከተልን ታውቃለህ። እነሱን ታያቸዋለህ በደንብ ምን እንደሚያደርጉ ሳትፈልግ በግድ እንድትናገር እናደርጋለን። ያ ከመሆኑ በፊት ግን አሁን እንድትነግረኝ ጥያቄ እንድትመልስ እንፈልገው። ስራ ምንድነው? የግል ስራ የምትሰራው ምንድነው? የግል ስራ ሴልስ ነው የምሰራው። እኔ ሴልስ ነው የምሰራው። ሴልስ ምንድነው? ከሌሎች ጋር ለመጣላት ወይም ደግሞ እንዲገሉ የሚያደርጉ ምንድነው? በቃ የግል ጉዳይ ነው እንዴ? የግል አትበልብኝ ሰውዬ፣ ተሰማኛለህ? ደጋግመህ እሱን እንድትመልስልኝ አይደለም ማረ እኔ የምፈልገው እውነቱን እንድትነግረኝ። ሴልስ ሆኖ ምንድነው? በምን ነው የጣላችሁት? እነማን ናቸው እነዛስ ሰዎቹ? ልንገርህ፣ ላስረዳ። አንተ ትረዳኛለህ? የምነግርህ አሁን ለምን ነው የማረዳው? ምክንያቱም አንተ ስራ አይደለም። ስለዚህ ስራ ምን ታውቃለህ? እኔ ስለዚህ ስራ አይመለከትህም። እሺ አሁን ቀና በልና ንገረኝ። ሴልሱ ምንድነው? ሰዎቹስ እነማን ናቸው? እኔ ምንድን ነው የምነግርህ አሁን? እሺ ምን ላድርግልህ አሁን? ምንድን ነው ፈለጉ ከኔ በምን ነው የተቀያየመው ከሰዎቹ ጋር? በግል ጉዳይ ነው። በግል ኬዝ ነው። በስራው እኮ ምንድነው ኬዙ? ስራው ምን አድርጋቸው? አልነግርህም። እሱን አትናገርም? አዎ አትናገርም? እሺ አሁን ድጋሚ ልጠይቅህ። ልዑል ጋር ምንድነው የምታደርገው? አቶ ልዑል ጋር ምንድነው የምትሰራው? አላውቀውም። ልዑልን ማን ነው እሱ? አታውቀውም? አዎ ስለዚህ አትናገርም። ውድ ተመልካቾች ቆይ ምን እያልክ ነው? ልዑልንም አላውቀውም። ሴልስ ነው የምሰራው። ከስልኩ ላይ ያገኘነው ነገር አለ። አንዴ ታምራት ከካሜራ ጀርባውን አንዴ። እሺ ይኸውልህ ስልክ ላይ ያገኘነው ነገር በጣም ጠቃሚ መረጃ ነው። አንተንም ሊያሳስር የሚችል ፋይል፣ ልዑልንም የሚያሳስር ፋይል ነው። ውድ ተመልካቾቻችን ሁሉንም ነገር አረጋግጠናል። ስለዚህ ምን እንደምናረግ ታውቃለህ? እፈታና እለቃለሁ። ምንም አላጠፋም። እሺ ስልክህንም እንሰጣለን። ይቅርታ። እሺ አንገላታነ? ኧረ ችግር የለውም። ትናገራለህ አትናገር? ሲጠርግ እንዲህ ሳልገልህ ልግደል? እሺ እናገራለሁ። ስማ እሺ ያገኘሁት ወሳኝ መረጃ ነው። ስፈታ ከመረርካ እሺ እናገራለሁ። ተናገር። እሺ እናገራለሁ። አሁን ልቀቀኛ። ጣልቃለሁ። ቀና በል። አትንቀሳቀስ። ቀና በል። ዳኔ ነው ያለው። ቀና በል። ቀና በል። ዳኔ ነው ያለው። ዳኒ እነግርሃለሁ አልኩህ። አትምታኝ። ዳኒ ነው ያለው። እሺ እነግርሃለሁ። ዳኒ የት እንዳለ ትናገራለህ? አንዴ እዚሁ ትናገራለህ? አትናገርም? እሺ እናገራለሁ አልኩህ። ይሄንን ድንጋይ ማለት ነው ለቅባለሁ። እሺ እናገራለሁ። ትናገራለህ? አትናገርም? እሺ እናገራለሁ። በዚህ ድንጋይ ማለት ነው ጭንቅላትን ነው የምፈነክተው። ይኸውልህ ይታያል። ይሄ ድንጋይ ፊትን ነው ማበላሽልህ። ትናገራለህ? እሺ እናገራለሁ እኮ ነው። እሺ ተናገር። ተነስ። ውድ ተመልካቾቻችን እንግዲህ በረከትን ዋጋውን ሰጥተናል። በመጨረሻም ዳኒ ያለበትን አውቃለሁ ብሏል።
እያንዳንዱ ነገር እንዲቀረጽ እንፈልጋለን። እያንዳንዱ ሂደት እያንዳንዱ ዳኒ ያለበትን የት እንዳለ ያለውን ነገር በካሜራ ፊት ነው የምትናገረው ብለን ያው ገመዱን ፈተንለታል። ገመድና ሰንሰለቱን ከጀርባችን በቂ የሰው ኃይል አለ። ይበቃናል። የትም አያመልጥም። ይኸውልህ ምንም አልደማም። አስሬ እንዲህ አትበል። ምንም አልሆንክም። አልነካንም። እንደውም አልነካንም። አሁን ዳኒ የት እንዳለ ትነግረናለህ ማለት ነው። ነገርኩህ አይደል ቅድም። አሁን መናገሩ ለምን አስፈለገ? ወይስ ካሜራ ፊት ነው ስለሆነ እነሱ ማውቀለባቸው? ካሜራ ፊት ነው እያንዳንዱ ነገር። ካሜራ ፊት ሁሉም ነገር የምትተነፍሰው ትንፋሽ ሳይቀር ራሱ ካሜራ ፊት መቀረጽ አለባት። ነገርኩህ እኮ አይደል እንዴ? ምን አልበቃህም እንዴ? ቅድም እዛ ጋር የተደረገው ከካሜራ ጀርባ አልበቃህም? አላየው? ይኸውልህ እዚህ ጫካ ውስጥ ልንውል ነው። ምንም ነገር ሳናገኝ ልንውል ነው። ደግነቱ አንተን አግኝተናል። አንተን ይኸውልህ እንደዚህ አንጠልጥለን ይዘን ወደ መጋዘን ነው የምንወስድህ። ችግር የለውም። ተናገርክም አልተናገርክም እኮ ዛሬ ከኛ ጋር ነው የምትሆነው። ዳኒ የት ነው ያለው? እሺ አሁን ቦታውን ነው ፈልጉት ያለበት ቦታውን እሺ እነግራቸዋለሁ አልኩ አይደል? ለምንድን ነው እና እሺ ቀስበላችሁ የምትተኛል እኮ ያምን ቁስል ይኸውልህ ተናገር። የት ነው እኔ በቃ አሳያቸዋለሁ። በቃ እኮ የት ነው ቦታው? እሺ ቀስበሏ እንዴ ምንድን ነው ቦታው? የት ነው? እሺ እንዴ እና ተናገር። እሺ እነግራቸዋለሁ። ግን እኔ ለችግር ይመጣል በኋላ እንዴ በኋላ ነግራችሁ እኔ ላይ የሆነ ችግር ይመጣብኝ። ምንም ችግር አይፈጠርም። አታስብ። ችግር አይፈጠርም። እኔ ላይ የሆነ ችግር የሆነ ነገር ቦንስ በኋላ ቦታውን ተናገር። ይኸውልህ እኛ በቁጥጥር ስር ውለናል። ካሁን በኋላ ከኛ ጋር ስለምትሆን እኛን ደግሞ የሚያጠቃን የለም። ከኛ ጋር ስለምትሆን ማንም ችግር አይፈጥርብም። እንዴ ዳኒን ካገኘ ነው በኋላ ምን ለቅ መስሎ ነው እንዴ? መስሎ ነው በረከት ገና ስለ ስምህ ስለ ብዙ ነገር እናወራለን። ቆይ ግን አይደለም በማን ነው የምንጠራ? በረከት ነው ቢኒያም ነው ወይስ በማን ብለን ነው የምንጠራ? አንተ እኮ ነገርኳችሁ ቅድም እኮ ከዛ ቁጭ ብዬ ነበር እኮ በማን ብለን ያንተ መጠሪያ እኮ በጣም ብዙ ስም ነው ያለህ። ደስ ያላችሁን ጥሩ ነው። ብዙ ስም ነው ያለኝ። በረከት በሚለው እንጠራ። በረከት በሚለው እንጠራለን። በረከት ቅጽል ስም አትፈልግም? ቢኒያም ነው ሰውዬ። ይኸውልህ ወዴት ነው አቅጣጫው? እኮ ነግራቸዋለሁ። ግን እኔ የሆነ ችግር ይመጣስ አለቆቼ ቢያውቁ ይገሉኛል። ከዚህ ቦታ ላይ አትወጣም ከኛ ጋር ነው ያለው። በእኛ ቁጥጥር ስር ነው። ማን ነው የሚገልህ? ማን ነው የሚገልህ? ለህግ እኮ አሳልፈን ልንሰጥህ እኮ ነው። እስር ቤት እኮ ነው ኮምባላ የምትገባው። ስለዚህ ማንንም አይነካም። ስለዚህ የት ነው ያለው? እሺ ነግራቸዋለሁ። በዚህ በኩል ነው ቦታው፣ ጫካ ውስጥ ነው። በዚህ በኩል በዚህ ወር ላይ ነው ያለው። አንተም በዚህ በኩል ነው ያገኘነህ። ዳንኤል ደግሞ ቆቆቆ ምን እያደረገ ነው? ዳንኤል አግታችሁት ነው እኮ ነው ያለበትን ቦታ ነው ነገሩኝ ያላችሁት። አግታችሁት ነው? እኔ ምንም ማቆ ነገር አይደለም። እኔ አግታችሁት ነው? አዎ በቃ እኔ ምን ልበልሽ፣ ያው መሳሪያውም አለ አገኝታችሁ ምናምን እሱን ተጠብቀው ነው እሱ እኮ አግታችሁታል። ዳንኤል አግታችሁታል? አዎ በቃ እዛ የሆነ ትንሽ ቤት አለ ወደዛ ጋር። የት ነው ያገታችሁት? የሆነ ትንሽ ቤት አለ ወደ ላይ። ቤት ነው? ቤት ውስጥ ነው? ቤት ውስጥ ነው ያለው። ከማን ጋር ነው ያለው? ብቻውን ነው ያለው። ብቻውን? አዎ እኔ ደግሞ ከሩቅ ነው እሱን እየጠበቅኩ ነው። ደህና ነው? እንዴት ብቻውን ሊሆን ቻለ? እንዴት ብቻውን ሊሆን ቻለ? እኮ ነው ያለቅማ ነው ያለቆችን ነው የሚያውቁት እነሱ። እኔ እሱን እንድጠብቅ ብቻ ነው የታዘዝኩት። ከዛ ውጪ ምንም ማውቀው ነገር የለም። እሺ ችግር የለውም። ሀሳባችንን ሰብስበን ዳኒን እናገኘዋለን። እናተልልክ አሁን ወዳልከን ቦታ እንሄዳለን። አንድ ስህተት ለመስራት ብትሞክር ወይም ደግሞ ዳኒን ካላገኘ ነው ውርድ ከራሴ የሰማና ውርድ ከራሴ። እሺ እየሰማው ነው በደምብ ያለውን። አዎ የማይሆን ነገር የጅላጅን ነገር አድርጋለሁ ብለህ ብትሞክር እዋሻለሁ ብለህ ብትሞክር የተፈጠረው ነገር አይተሃል። ከካሜራ ጀርባ የነበረው ነገር ሁሉ ነገር በደንብ አይተሃል። ስለዚህ አሁን ያለበትን ቦታ ቤት ውስጥ ነው ብላል። ትንሽ የቤት ላይ እኮ ከተቀጣችኝ ያለ እንደ ለአራት ለአምስት ወራት ነገርኳችሁ። ሚኪ ደህና ነኝ። አይዞህ ሚኪ ይገባኝ። እውነትን ነው። ጠንከር በል አንተ። ትንሽ ትቀመጣለህ? ትንሽ አረፍ ትላለህ? አይ ችግር የለውም። እያዞረኝ ስለሆነ ነው እኮ ቅድም ትንሽ እንትን ስለነበርክ ነው። ለዛ ነው ሚኪ ነርቨስ ሆኗል በጣምና ትንሽ አረፍ ትላለህ? ችግር የለውም። እንዴ ረጋ በል ሚኪ። ስለዚህ ያለበትን ቦታ ይዘን ተራለን። አዎ አልኩኝ። በቃ እሺ ሚኪ ረጋ ብለሃል? ተረጋግተሃል?
እንሂድ። እሺ ና በዚህ በኩል ነው እየሰማኸኝ ነው? አዎ በዚህ በኩል ነው። በዚህ ቆይ እኔ ቀድሜ ልሆን። እሺ ና አብሮት የለም። ምንም ቤት እኮ እየታየን አይደለም። ወዴት ነው የምትወስደን አንተ ሰውዬ? በዚህ በኩል አሳያቸዋለሁ፣ ችግር የለውም። አብሮት የለም ብለሃል። ሩቅ ነው ከዚህ ወይስ እንዴ? አከራዩ እዚህ ጋር ነው ወስዳቻለሁ። እሺ ና ሂድ። ቅደም አንተ። እሺ አሁንስ ለዚህ በኋላ ግን ቆይ የማይሆን ነገር ቆም የማይሆን ነገር አደርጋለሁ ብትል ይኸውልህ፣ ቆይ ትሰማኛለህ? እኔ ነገር ምንም አላማረኝም። ብዙ መንገድ ብዙ መንገድ ሄደናል። ምንም አይነት ቤት ማለት እንደዚሁ ጫካ ዛፍ ብቻ ነው እያገኘን ያለነው እና ገደል ነው እያገኘን ያለነው። ምንም አላማረኝም። ስለዚህ እየሸወደን ነው። ሚኪ እንዳልከው እየሸወደን ነው። እሺ ተናገር። ቅድም ስለመታችሁኝ በቃ ፈርቼ እንትን ብዬ ነው። እሺ ማለት በቃ ማለት ምን በጣም ስለመታችሁኝ በጣም ስላመመኝ ምናምን ነገር በቃ ከዛ ምት ለመትረፍ ብዬ ነው ውሸቴን ነው እንትን ያልኳችሁ። በቃ እዚህ ጋር ምንም አይነት ቤት የለም። እሺ አንተ ቤት ነው ያለው? እሺ ምንም አይነት ቤት የለም። አሁን ሰው ተወጣ። የት ጋር ነው ያለ? ሚኪ አንተኛ ላይ ትጫወታለህ? ምን እያደረክ ነው? ምን አይነት ውሸት የምትወሩ? የቅድሙ አልበቃለህ? የት ነው ያለው ዳኒ? ተናገር። የት ነው ያለው? እሺ ልንገራችሁ። እሺ ተናገር። ንገረን። በቃ አለቀኝ። ከዛ ቤት አውጥቼ ምናምን እንደገለው ገደልኩት። ቆይ ምን አለቀኝ እንደገለው ከዛስ? አረበት እንደገለው ትእዛዝ ሰጠኝ። አዎ አለቀኝ። ከዛ በቃ ቤት ውስጥ አውጥቼ በገመድ ሲጣርቅቼ ገደልኩት። አዎ አንተ ተናገረ። የት ነው የጣልከው? እየዋሸ ነው። አልገደልኩም። አላምንም። ምን ያንተ የት ነው የጣልከው? ቦታውን አልፈን ነው የመጣ ነው። አንተ እየዋሸ ነው። ከቅድም ጀምሮ እየዋሸ ነው። እኔ አላምንም እኮ በቃ በገመድ ሲጣርቅቼ ገደልኩት። አለቀኝ አዘዘኝ፣ እንደዛ አደረኩኝ። በቃ ይኸው ካላመናችሁ ማየት ይቻላል። እዛ ጋር ነው ያደረግነው። እዛ ገደልኩት። ከዛ ሬሳውን ወደዛ ነው የጣልኩት። አልፈን ነው የመጣ ነው። ሬሳውን ምን እያልክ ነው ያለው? እስካሁን እንደውም ጅብ ሳይበላው አይቀርም። ጅብ? የምን ጅብ ነው የምትለው? እያወራ ያለው ነገር ውሸት ነው። ይኸው ካላመናችሁ ማየት ትችላላችሁ። እዛ ጋር አልፈን ነው የመጣ ነው ቦታው። እሺ መቼ ነው የጣላችሁት? ይኸው እዛ ጋር ጠዋት ነው የጣልኩት። ለብቻ ነው የጣልከው? አዎ ለብቻ ነው የጣልኩት ዛሬ ጠዋት። እኔ ሰውዬ የተናገረውን አላምንም። እሺ ቆይ ሚኪ ተረጋጋ። እሺ የት እንዳረከው ትነግረኛለህ?
አሁን ተነስ። የት ነው የጣላችሁ? የት ቦታ ነው? እዛ ላይ ነው አልፈን የመጣ ነው። እዛ ላይ የማይሆን ነገር እንዳታረግ እንዳው አሁን ተሳየናል። የጣልከው ቦታ ተሳየናል። እሺ አሁን ሳልደረስንም የጣላችሁበት ቦታ ላይ አልደረስንም። እሺ አሁን ቶሎ ሂድ፣ አፍጥነው። እሺ የት አለ? የት ነው የጣላችሁት? ተሰማኛለህ? የት ነው የጣላችሁት? እኮ በዚህ በር ላይ እዚህ ጋር ላይ መጣ ነው። እዛ ጋር ነው። እሺ አይድ ውጣ። የት ጋር ነው? እዛ ጋር ነው። እዚህ እሺ ነው። ዳኒ ምንድን ነው ያደረገው? ዳኒ ምንድን ነው ያደረገው? ዳኒ ምንድን ነው ያደረጋችሁት? ኧረ ከንፈሩ ደርቋል። ከንፈሩ ደርቋል እኮ ልክ አይደለም ከንፈሩ። እናንሳው ሚኪ፣ አንተ ምንድን ነው ያደረጋችሁት? ዳኒ እናንሳው። አግዙን። አንተ ምንድን ነው ያደረገው? ዳኒ ያዙት፣ አግዙን፣ ያዙት። እስኪ ዳኒ በዛ በኩል አግዙት። ዳኒ ተነስ። አንዴ ዝቅ አድርገውና ና ካሜራማን ና፣ አንተም ና። ኑ